አላህን ያክል ጌታ ደካማ በኒል በሽር ጋራ እንዴት እንዲህ ይላል ልንል እንችል ይሆናል። ነቢያችን አለይሂ ሰላቱ ወሰላም አንዳንድ ጊዜ ዛሬ በሳይንስ ደረስንበት እንደሚሉት ፀሐይና ጨረቃ መለወጣቸው ሲከሰት በምን ምክንያት እንደሚከሰት ይነግሩናል። ጨረቃን ፀሐይ ስለምትጋረዳት፣ ፀሐይን ጨረቃ ስለምትጋረዳት ምናምን ቁሳዊ ምክንያት ነው የሚያቀርብልን ሳይንሱ። ነቢያችን ግን አለይሂ ሰላቱ ወሰላም ምንድነው ያሉት? ፀሐይና ጨረቃ የሚለወጡት የሚሸፈኑት ባህሪያቸውን የሚለውጡት ማንም ስለሞተ ማንም ስለተወለደ ማንም ስለተሾመ ማንም ስለተሻረ አይደለም፣ ባሮቹን ለማስፈራራት ነው። ይህን አሳምሬ የሰራሁትን ሰማይ ምድር እንዲሁም በዚህ ውስጥ የተፈጠራችሁትን ለጀነትና ለጀሃነም የፈጠርኳችሁን ያማረውን ከውን ግልብጥብጡን ለማውጣት የምችል ጌታ ነኝ። እናንተ ግን ደፈራችሁኝ፣ ጥፋት በዛ፣ ህግ ተጣሰ፣ መስመር ተዘለለ፣ ፍርሃት ቀረ፣ ለጀነት አታስቡ፣ እሳትን አትፈሩ፣ ስርዓት አልበኝነት ሰፈነ። እስኪ ተመልከቱት እኔ ማድረግ የምችለውን ነገር ብሎ ባሮቹን ለማስጠንቀቅና ለማስፈራራት ፀሐይን ሲፈልግ ጋረድ ያረጋታል፣ ሌላ ጊዜ ጨረቃን ይጋርዳል፣ ምድርን ያንቀጠቅጣል፣ እሳተ ገሞራዎችን ከመሬት ያፈልቃል። እህል አብቅላ የምንኖርባት መሬት እሳት ተለውጣ እንድታንገበግብ ያደርጋታል። ማድረጉ ረሕማው ነው፣ እኛ እንድንፈራ እኛ ወደሱ እንድንመለስ። አለመመለሳችን ግን ቀጥልበት ቁጣህን ምን ታመጣለህ አይነት ነገር ይመስላል። ከማን ጋር ነው ልኩ? ፈአዘኑ ቢሐርብ ምን አላህ ብሎ አላህ ስብሓነሁ ወተዓላ ሪባን ባነሳበት ወቅት ሲናገር አላህን ያክል ጌታ ደካማ በኒል በሽር ጋራ እንዴት እንዲህ ይላል ልንል እንችል ይሆናል። ላኪን ደካማይቱ የሰው ልጅ የአላህን ክብር የረሳች ጊዜ በአንዷ ነፍስ ብቻ ዓለምን ሊያጠፋ የሚችል ቁጣ ሊያመጣ የሚችል ጌታ ነውና ተውባ እናድርግ፣ ወደ አላህ እንመለስ፣ ዱዓ እናድርግ፣ እጃችንን ወደ እሱ እናንሳ፣ ስራችንን እናስታውስ፣ ጥፋታችንን እንሰብ፣ ታረቀን ብለን እንለምን።